በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድመ ዓለም የነበረ ቀዳማዊ ማዕከለ ዓለም ያለ ማዕከላዊ ዓለማትን አሳልፎ የሚኖር ዘላለማዊ ያው እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እናታችን አምላክን የወለደች ቅድስት ድንግል ማርያም ቅድስት ኤልሳቤጥ የጌታዬ እናት ያለቻት ቅዱስ ገብርኤል ጸጋ የሞላብሽ ሆይ ደስ ይበልሽ አላት። የሁላችን እናት እመቤታችን ቅድስት ድንግል ማርያም ስሟ ከቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መነኮሳያት ጋራ ክብር ምስጋና ይድረሳት። ውድ ኦርቶዶክሳውያን ክርስቲያኖች ሁላችሁም በእግዚአብሔር ስም የተጠሩ ክርስቲያኖች በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንኳን ለበዓለ ምኩራብ በሰላም አደረሰን አደረሳችሁ። እግዚአብሔር ወልዶና ፈቅዶ ሶስተኛ የአብይ ጾም ሳምንት ደርሰናል። ይሄም በዓለ ምኩራብ ይባላል። የትምህርታችንም መነሻ የምናደርገው ይሄን የመጽሐፍ ቅዱስ ታሪክ መሰረት አድርገን ነው። እግዚአብሔር ቢወድና ቢፈቅድ ለተወሰኑ ደቂቃዎች ሕያው የሆነው የእግዚአብሔር ቃል የሚፈውሰውን የአምላካችንን ቃል እንማማራለን። አምላካችን ምስጢር እንዲገልጥልን መልካምና ቅዱስ ፈቃድ ይሁንልን። ዋ ኢየሱስ ምኩራቦሙ ለአይሁድ በሚል ርዕስ እንማማራለን። ኢየሱስ ወደ አይሁድ ምኩራብ ገባ በሚል ርዕስ ነው የምንማማረው። አምላካችን እግዚአብሔር በቃሉ እንዲያሳርፈን ከቃሉ የሚገኘውን በረከቱን እንዲያድለን መልካምና ቅዱስ ፈቃዱ ይሁንልን። በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምረን ስናነብ ታሪክ እናገኘዋለን። እንዲሁም በማቴዎስ ወንጌል ስናነብ ታሪኩን እናገኘዋለን። ጌታችን ኢየሱስ ክርስቶስ ዛሬ ወደ አይሁድ ምኩራብ የገባበት ነው ብለን እናከብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምኩራብ የገባ ለምን እንደሆነም መጽሐፍ ቅዱስ በሰፊው ይነግረናል። በዚህ ትምህርት ጠቅለል አድርገን እንድንረዳቸው የምንፈልጋቸውን 3 መሰረታዊ ነገሮች አንስቼ ትምህርታችንን እንጨርሳለን። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ምን ሊያደርግ ገባ፣ ለምን ገባ የሚለውን እናነሳለን። ሁለተኛ ደግሞ አሁን የሚገባባት ምኩራቡ ማነች? ምንድናት? የክርስቶስ አሁን ክርስቶስ የሚገባባት መቅደሱ ማን ነውና የኛ ሰውነትስ ጌታችን ኢየሱስ ክርስቶስ ማደሪያው ይሆን ዘንድ ፈቅድለታለን ወይ የሚለው እነዚህን 3 ነገሮች ነው ለማንሳት የምንሞክረው። እንግዲህ ወደ አይሁድ ምኩራብ ገባ ይላል። መድኃኒዓለም ኢየሱስ ክርስቶስ የገባባቸው በጣም ብዙ ቦታዎች አሉ። በእርግጥ የጸሎት ቤት የምኩራቡ ቤት የጸሎት ቤት ነው። ራሱ እንደነገረ ቤተ ጸሎት ትሰመይ ቤተ የጸሎት ቤት ትባላለች ተብላለች ትሆናለች ናት ብሎ እንደተናገረው የጸሎት ቤቱ ናት። ግን እንደው ገባ የሚል ቃል ስለምናገኝ ወይም ደግሞ በመጽሐፍ ቅዱስ ውስጥ ስናነብ መድኃኒዓለም ኢየሱስ ክርስቶስ የገባባቸው ቦታዎች አሉ። በብሉይ ኪዳን እንደምናገኘው የአብርሃም ታሪክ የአብርሃም ቤት አጋዕዝተ ዓለም ሥላሴ የገቡበት ቤት ነው። ለመባረክ የገቡበት ቤት አለ። በአዲስ ኪዳን ደግሞ ስናነብ በተደጋጋሚ ይወዳቸው የነበሩ እና አልዓዛርና እነ ማርታ እነ ማርያም ነበሩ። በተደጋጋሚ በእነርሱ ቤት ገብቶ እናገኘዋለን። እንዲሁም በሉቃስ ወንጌል ታሪካቸውን የነ ማርታ እንደምናገኘው በዘኬዎስ ቤትም ገብቶ እናገኘዋለን። መድኃኒዓለም እንደውም ለዚህ ቤት መዳን ሆኗል ይለዋል። እና መድኃኒዓለም ኢየሱስ ክርስቶስ የገባባቸው ቦታዎች አሉ። ግን ከገባ በኋላ ምን አደረገ የሚለው ጥያቄ ግን አስፈላጊ ነውና ያን ማየት ደግሞ ትልቅ ነገር ነው። ወደ እነዚያ ወደ ጠቀስኳቸው ቤቶች ገብቶ መድኃኒዓለም ባርኳቸው ነው የምናገኘው። ዛሬ ወደ አይሁድ ምኩራብ የገባው ጌታ ኢየሱስ ክርስቶስ ግን አንዳች ነገር ስላገኘ ነው በምኩራቡ። በዚህ ምኩራብ የጸሎት ቤት በተባለው እግዚአብሔርና ሰዎች በሚገናኙበት ቦታ፣ ሰውና እግዚአብሔር በሚነጋገርበት ቦታ፣ ለጸሎት በሚቆሙበት ቦታ በዚህ ምኩራብ ክርስቶስ ሲገባ መልካም ነገር ወይም እግዚአብሔርን የሚያስደስት ነገር አላገኘም። በዚህ ምኩራብ አጠቃላይ ስጋዊ ስራዎች ሲፈጸሙ ያገኘበት ቀን። በእርግጥ መድኃኒዓለም ኢየሱስ ክርስቶስ ጊዜ ስላለው በጊዜው ነው የመጣ። ከዚህ በፊትም በምኩራቡ ይሄ እንደሚደረግ ያውቃል። ግን ዛሬ ጊዜው ነው።
ያን ምኩራብ የሚያጸዳበት ጊዜው ስለነበረ በምኩራቡ ያሉትን የማይገባ ስራ የሚሰሩትን ለመገሰጽ ጊዜው ዛሬ ነበረ። ቅዱስ ዳዊት ጊዜ ገቢር ለእግዚአብሔር ይላል። እግዚአብሔር ስራውን የሚሰራበት ጊዜ አለ። እግዚአብሔር እንደ ሰዎች ማድረግ ስለሚችል ብቻ ተነስቶ የሆነ ነገር አያደርግም። እግዚአብሔር የሆነ ነገር ማድረግ ሲፈልግ ብሎ ተነስቶ በዘፈቀደ የሚያደርግ አይደለም። ጊዜ አለ። እግዚአብሔር የሚታገስበት ጊዜ አለ። የሚያበላበት ጊዜ አለ። የሚያጠጣበት ጊዜ አለ። ከወደቀ የሚያነሳበት ጊዜ አለ። እግዚአብሔር ስራውን በአጠቃላይ የሚሰራበት ጊዜ አለ። በዚህ ምኩራብ ተገኝቶ መድኃኒዓለም ኢየሱስ ክርስቶስ በዛ የሚሸጡትን የሚለዋውጡትን ከቤተ መቅደሱ ያጸዳበት የገሰጸበት ቀን። ወደ ምኩራብ የገባ ለመባረክ አይደለም። እነዚህ ሰዎች የሚያስባርክ ስራ ስለማይሰሩ፣ እነዚህ ሰዎች የበረከት ስራ እየሰሩ ስላልሆነ ወደዚህ ምኩራብ መድኃኒዓለም ኢየሱስ ክርስቶስ የገባው በዚህ የጸሎት ቤት በዚህ የእግዚአብሔር ስም በሚጠራበት ቦታ ስጋዊ ስራዎችን ይሰሩ የነበሩ ሰዎችን ከቤተ መቅደሱ ለማውጣት ነው። እግዚአብሔር እኛን ከቤተ መቅደሱ አያውጣል። ኦርቶዶክሳውያን ክርስቲያኖች እግዚአብሔር የምህረት ጊዜ አለው፣ የመዓትም ጊዜ አለው። እግዚአብሔር ታግሶ ሲመጣ የሚመልሰው አንዳች ነገር የለም። አመጣጡም ደግሞ ፍትሃዊ ነው። እግዚአብሔር ታግሶ ሲመጣ ፍትሃዊ አመጣጥ ነው የሚመጣ እና በዚህ ቤተ መቅደስ ክርስቶስ ወደዚህ ምኩራብ የገባበት አይሁድን ወይም በዛ የተሰበሰቡትን ሰዎች ደግ አደረጋችሁ፣ እባርካችኋለሁ፣ አሳርፋችኋለሁ፣ እቀድሳችኋለሁ፣ አትረፈርፋችኋለሁ፣ ሰላም እሰጣችኋለሁ፣ በረከት እሰጣችኋለሁ ለማለት አይደለም። በዚህ ምኩራብ ወደዚህ ምኩራብ የገባ መድኃኒዓለም በዛ የነበሩ ስጋዊ ስራ የሰሩ የነበሩትን ስጋዊ ስምሪት ውስጥ ተሰማርተው የነበሩትን የቤተ ጸሎቱን ቤት የዓለማዊ የንግድ ቦታ አድርገውት ሰዎች በዛ ቦታ መጥተው መጸለይ ሳይሆን በዛ ቦታ መጥተው በግ ገዝተው ርግብ ገዝተው እንዲሄዱ የሚያደርጉ በቤተ መቅደሱ እንዲህ አይነት አጸያፊ ስራ ይሰሩ ስለነበረ ከዚህ ነፃ ሊያደርገው ነው ቤተ መቅደሱ ወይም ምኩራቡን ከዚህ ነፃ ሊያደርገው ኢየሱስ ክርስቶስ ወደ ምኩራብ ገባ። ከዛ በኋላም አወጣቸው። እዛ ምኩራብ ያሉትን የማይገባ ስራ ርግብ የሚሸጡትን አጠቃላይ ስጋዊ ስራ የሚሰሩትን አጥርቷቸው እናገኛለን። በዛ ውስጥ የሚሸጡትን እንስሳት ከቤተ ምኩራብ አውጥቷቸው እናገኛለን። ይሄም አንዳች የሚነግረን ታላቅ ምስጢር አለ። መድኃኒዓለም ኢየሱስ ክርስቶስ በዚህ ምኩራብ ተገኝቶ እንስሳቱን ከቤተ መቅደሱ ያወጣበት አንዳች የሚነግረን ታላቅ ታሪክ ስላለ እንደምናውቀው ክርስቲያኖች በብሉይ ኪዳን ይሰዋ የነበረ የእንስሳት መስዋዕት ነው። የላም የበሬ ምናምን እንደዚህ አይነት አጠቃላይ እንስሳት የተሰማሩበት የሚመስል ያ የብሉይ ኪዳን መስዋዕት የእንስሳት መስዋዕት እና ያ የእንስሳት መስዋዕት ከዚህ በኋላ የለም ለማለት ነው። ክርስቶስ ከዚህ በኋላ እኔ ነኝ መስዋዕቱ ሊለን ነው። እዛ ውስጥ ያሉ እንስሳትን ያስወጣቸው የእንስሳት መስዋዕት ጊዜያዊ ስርየት ይሰጣል እንጂ ዘላለማዊ ሕይወት አይሰጥም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለው ዮሐንስ ወንጌል ምዕራፍ 6 ስናነብ እንደዛ አይነት ሕይወት የሚሰጡ አይደሉም። ስለዚህ ከዚህ በኋላ እነዚህ መስዋዕት አይሆኑም። እውነተኛው መስዋዕት፣ እውነተኛው መብል፣ እውነተኛው መጠጥ፣ እረፍት ያለው ጥምን የሚያረካ ረሃብን የሚያረክ እውነተኛው መስዋዕት የሚሰዋው አሁን ጊዜው ቅርብ ስለሆነ ከዚህ በኋላ የእንስሳት መስዋዕት አያስፈልግም ለማለት በዚህ ቦታ ተገኝቷል። ክርስቲያኖች ግን ዋናው ክርስቲያኖች የምንወስደው እነዚህ መሰረታዊ ነገሮች አሁን ያነሳዋቸውን ነገሮች እግዚአብሔር በቤተ ምኩራብ ተገኝቶ ገስጿቸዋል። በቤተ ምኩራብ ተገኝቶ የማይገባ ስራ፣ ስጋዊ ስራ፣ እግዚአብሔርን የማያስደስት ክርስቲያኖች እግዚአብሔር እኮ የምንነግደውን የንግድ ስራ የተለያየም ስራ እኮ እግዚአብሔር ይባርካል። በዚህ ቦታ በቤተ መቅደሱ ሲገኝ ግን አይባረክም ያ ስራ። እንደውም እግዚአብሔር ያጠፋዋል ያል እንጂ እኮ ንግዳችንን ባርክልን እኮ እንለዋለን፣ ስራችንን ባርክልን እንለዋለን። ግን በስራ ቦታ ሆነን የስራ ቦታ ለብቻው ነው፣ የእግዚአብሔር ቤተ መቅደስ ወይም የእግዚአብሔር የሚገኝበት የእግዚአብሔር ቦታ ደግሞ ለብቻው ነው። እና እነዚህን ሰዎች አስወጥቶ ገርፎ በጅራፍ የላካቸው በቤተ መቅደስ ስለሆነ ነው እንጂ በሌላ ቦታ ያለውን ስራችንንማ የባርካል ክርስቶስ። ስለዚህ ከቤተ መቅደሱ የማይገባ ስራ የሰሩትን ያወጣበት ነፃ ያደረጋት ቤተ ጸሎቷን ነፃ ያደረገበት ምኩራቡን ነፃ ያደረገበት ጊዜም ሰዓትም ይሄ የምናከብረው ነው። ሌላው ደግሞ ቅድም እንዳልኳችሁ ከዚህ በኋላ የብሉይ ኪዳን መስዋዕት
አያስፈልገንም፣ የእንስሳት መስዋዕት አያስፈልገንም ለማለት በምኩራብ ውስጥ በአይሁድ ምኩራብ ውስጥ መድኃኒዓለም ኢየሱስ ክርስቶስ ተገኝቷል። አሁን የአይሁድ ምኩራብ አልፋለች። እንደምናውቀው ብሉይ ኪዳን ካለፈ 2000 ዓመታት ከምናምን አስቆጥሯል። አሁን የሚገኝባት ቦታ ምንድናት? አሁን ክርስቶስ የሚገባባት መቅደሱ ማናት ስትል የሐዲስ ኪዳኗ ቅዱስ ጴጥሮስን በአንተ ዓለትነት ላይ ቤተክርስቲያንን መሰርታለሁ ባላት በደሙ በመሰረታት ቤተ መቅደስ ነው አሁን ክርስቶስ የሚገኘው። አሁን ትናንትና በአይሁድ ምኩራብ የተገኘው መድኃኒዓለም ትናንትና በአይሁድ ምኩራብ ተገኝቶ እና የገባህ ስራ ይሰሩ የነበሩትን የቀጣቸው አባታችን መድኃኒዓለም የቀራንዮ ንጉሥ ቅዱስ አባ ጊዮርጊስ ዘጋስጫ በግ ወኖላዊ ያለው በግም ነው፣ መስዋዕት የሆነ ነው፣ ጠባቂም ነው፣ ይጠብቀናል እንዳለው በመጽሐፈ ምስጢር ጠባቂያችን የሆነው ግን ደግሞ መስዋዕታችን የሆነው መድኃኒዓለም ኢየሱስ ክርስቶስ ቀራንዮ ላይ ተሰውቶ ለዘላለም የማይለያት ቤተ መቅደስ አለችው። እችም በቤተ ክርስቲያን የማይለይ አምላክ አሁን የሚገባው በዚህ ቤተ ክርስቲያን ነው። አሁን ክርስቶስን የምናገኘው በአይሁድ ምኩራብ አይደለም። ትናንትና በገባበት የአይሁድ ምኩራብ ሳይሆን አሁን የምናገኘው ክርስቶስን በቤተ ክርስቲያን ነው። ወደ አይሁድ ምኩራብ የገባው መድኃኒዓለም አሁን በአካል አለ። በአዲስ ኪዳን በአካል እናገኘዋለን። መድኃኒዓለምን በቅዳሴው ጊዜ የምናገኘው ካህናት ይዳስሱታል። መስዋዕት ሆኖ ሲቀርብ በአዲስ ኪዳን ክርስቶስ በግልጥ እንበላዋለን፣ እንጠጣዋለን፣ እንዳሰዋለን እና አሁን የሚገኘው አባታችን እግዚአብሔር በቤተ ክርስቲያን ነው። ለዛም ነው ወደ ቤተ ክርስቲያን ኑ የምንባለው። ክርስቶስን የምናገኘው በቤተ ክርስቲያን ስለሆነ በቤተ ክርስቲያን ውስጥ ስለሚገኝ ክርስቶስ በቤተ ክርስቲያን ውስጥ አንዴ ስለገባ የምናገኘው ክርስቶስን በዚህ ነው፣ በቤተ ክርስቲያን ነው የምናገኘው። በእርግጥ ክርስቶስ ቦታ ይወስኑታል ወይም አምላካችን ቦታ ይወስነዋል ማለት አይደለም። ግን ደግሞ አምላካችን ደግሞ ለእርሱ የወሰናቸው ቦታዎች አሉ። እሱ እገኝባቸዋለሁ ያለው ሰሎሞን አልሰማችሁትም ያለው ቤተ መቅደሱን ሰርቶ ሲጨርስ እንዲህ ብሎታል፣ በዚህ ቤተ መቅደስ ዓይኔም ጆሮዬም እዚህ ነው ብሎታል፣ እዚህ ይገኛለሁ ብሎታል። እና መድኃኒዓለም የሚገኝበት ቦታ ይሄ ቦታ ነው፣ የተለየ ቦታው ነው። የእርሱ ስም የሚጠራበት መስዋዕት የሚሰዋበት ባጭሩ ክርስቲያኖች እንደ አይሁድ ክርስቶስ በምኩራብ ገብተው እንዳገኙት ክርስቶስን እንዳዩት አሁን እኛ በደሙ ንጹሃን የሆንንና በደሙ የቀደሰንን እኛን ኦርቶዶክሳውያን ክርስቲያኖችን እንድናገኘው በቤተ ክርስቲያን ክርስቶስ ፈቅዶልናል ማለት ነው። አሁን ክርስቶስን በአካል ቤተ መቅደስ እናገኘዋለን። አሁን ብንመጣ በቤተ ክርስቲያን አምላካችንን እናገኘዋለን። አሁን ብንመጣ መድኃኒዓለምን የሁላችንንም አባት ከቤተ እግዚአብሔር ከእርሱ ቤት እናገኘዋለን። ከዛ በኋላ ጸሎት አድርገን እንሄዳለን። ከዛ በኋላ እግዚአብሔርን አምልከን እንሄዳለን። ከዛ በኋላ ወንጌል ሰምተን እንሄዳለን። ከዛ ጸበል ጠጥተን እንሄዳለን። ከዛ በመስቀሉ ተባርከን ወደ ቤታችን እንሄዳለን። ምክንያቱም ክርስቶስ በቤተ ክርስቲያን ስለሚገኝ የአሁኑ ቤተ መቅደስ ያቺ የብሉይ ኪዳን ያለፈችዋ ቤተ መቅደስ ናት። ያለፈችዋ የጸሎት ቤት ናት ክርስቶስ የተገኘባት። ዛሬ ግን እውነተኛው መስዋዕት አማናዊ መስዋዕት ዘላለማዊ ሕይወት የሚሰጠው መብል መጠጥ የሚገኝባት ቤተ መቅደስ የአዲስ ኪዳን ቤተ መቅደስ ናት። ክርስቶስ ያለባት ቤተ መቅደስ ነው ያለችን። አሁን ሁሌም በዚህ እንድንገኝ ቤተ ክርስቲያን ታዘናለች። ኑ ትለናለች፣ አስቀድሱ ትለናለች፣ ሰዓታት ቁሙ ትለናለች፣ ማኅሌት ቁሙ ትለናለች፣ ኪዳን አድርሱ ትለናለች። ምክንያቱም ክርስቶስ በዚህ ስለሚገኝ ማለት ነው። አሁን የሚገኝባት የአዲስ ኪዳኗ የጸሎቱ ቤት የአምላካችን መገኛው ቤተ ክርስቲያን ናትና አሁን ክርስቶስ በቤተ መቅደስ ይገኛል ይለናል። ሌላው ክርስቶስ አምላካችን የሚገባበት ሌላው ቤተ መቅደሱ እኛ ነን ክርስቲያኖች። የኛ ሰውነት የታምሩን ከመታወቱ አንቱም ለመንፈስ ቅዱስ እንዳለ ቅዱስ ጳውሎስ እናንተ አታውቁም የእግዚአብሔር ማደሪያው እንደሆናችሁ ታቦቱ እንደሆናችሁ እንዳለ ክርስቶስ አሁን የሚገኝበት ቤተ መቅደስ የኛ ሰውነት። አይገርምም? ይሄን ጸጋ ሰጥቶናል አምላካችን። የእርሱ ልጆች ከሆነን በኋላ እናት አባታችን በእኛ ውስጥ ማደር አይችሉም። ምንም ብትወልደን እናት ምንም አባት ቢወልደን ቢያበላን ቢያጠጣን በእኛ ማደር አይችሉም። ሌሎችም እንዲሁ ማደር አይችሉም፣ በእኛ ውስጥ መሆን አይችሉም። አይገርምም? ይህን ጸጋ ለሰው ልጆች እግዚአብሔር እሱ ብቻ ነው የሰጠው። እርሱ ብቻ የሚያድርበት ቤተ መቅደሱ እሱ ነው። ይሄ ነው በእኛ ሰውነት ማደር የሚችለው እርሱ ብቻ ነው። በእኛ ሰውነት መኖር የሚችለው በመላ አካላችን መገኘት የሚችለው አንድና አንድ አባታችን ክርስቶስ ነው። ተዋህዶን ይኖራል። ለዛ ነው ክርስቲያኖች ሰማዕታት ወደ እሳት ተወረወሩ፣ ወደ አንበሳ ተወረወሩ፣ ወደ አንበሳ ጉድጓድ። ሰማዕታት አንገታቸውን በሰይፍ ተቀሉ እንላለን። ምክንያቱም
ያን ጽናት የሰጣቸው የተዋሃዳቸው ክርስቶስ ስለሆነ አካላቸው የእግዚአብሔር ስለሆነ ቤተ መቅደሱ ስለሆኑ የእርሱ ሌላ ቤተ መቅደስ አያስፈልጋቸውም። ሌላ የዚህ ዓለም ስልጣን ቤተ መቅደሳቸው አይሆንም። የእግዚአብሔር ቤተ መቅደስ ስለሆነ ሰውነታቸው በዛ ሰውነታቸው እንዲያድር ስለፈቀዱለት ለእግዚአብሔር የሰጣቸውን እግዚአብሔር የሰጣቸውን ለእግዚአብሔር ሰጥተውታል። አካልን የሰጠን እግዚአብሔር፣ ይሄን አካላችን ደግሞ እግዚአብሔር እንዲኖርበት እግዚአብሔር እንዲገኝበት እንፈቅድለታለን። ከዛ በኋላ ከኛ ጋር ለዘላለም ተዋህዶ በሰማይ የምንኖረው ከዛ እንደዛ አድርገን እና ክርስቶስ ወደኛ ህይወት ይመጣል። ክርስቲያኖች የኛን አካል ይፈልጋል። የኛን ልብ፣ የኛን ሐሳብ፣ የኛን ህሊና፣ የኛን አካል ይፈልጋል። የእርሱ እንዲሆን ይፈልጋል። በቤተ ክርስቲያን እንደሚገኝ በእኛ ህይወትም መገኘት ይፈልጋል። ክርስቲያን ከኛ ውስጥ መኖር ይፈልጋል። አረጋዊ መንፈሳዊ እንዳለው ክርስቶስ እኮ አንተም ክርስቶስን መውለድ ትችላለህ ይላል። አይገርምም? አረጋዊ መንፈሳዊ ከመጻሕፍተ መነኮሳት አንዱ ክርስቶስን አንተም መውለድ ትችላለህ፣ አንተም እንደመቤታችን ማቀፍ ትችላለህ ይላል። በምንድነው እንደዛ ማድረግ የምትችለው ብትለኝ፣ በንጽህና በቅድስና መኖር ስትችል ይላል። በእርግጥ እንደመቤታችን እኛ እንወልደዋለን ማለት አይደለም። በልባችን ግን ወልደን ክርስቶስን ማቀፍ እንችላለን። ልባችን ላይ ግን እንዲኖር ማድረግ እንችላለን። ቤተ መቅደስ ማድረግ እንችላለን። በዚህ ቤተ መቅደስ እንዲኖር እንፈቅድለታለን። ከዛ በኋላ እኛም ትክክለኛ አማኞች መሆን የምንችለው የዛኔ ትክክለኛ አማኞች ከእግዚአብሔር ጋር መሆን የምንችለው ዓለምን ማሸነፍ የምንችለው እርሱ አብረን ሲሆን ነው። እኛ ቤተ መቅደሶቹ ስንሆን ነው። ግን ክርስቲያኖች ጌታ መድኃኒዓለም ኢየሱስ ክርስቶስ ዛሬ በአይሁድ ምኩራብ ተገኝቶ ጥርግርግ አድርጎ የማይገባ ስራ ይሰሩ የነበሩትን እንዳወጣቸው ለቤተ ክርስቲያንም የማይገባ ስራ በሰራን ጊዜ፣ ስጋዊ ስራ ስጋዊ ስምሪት በተሰማራን ጊዜ፣ ስጋዊ አመለካከቶችን ባራመድን ጊዜ፣ ክርስቲያናዊ ያልሆኑ ጠባዮችን በቤተ መቅደስ የምንፈጽም እና ያን እየተፈጸምን በተገኘን ጊዜ እግዚአብሔር ለማጥፋት ይመጣል። ዝም አይልም፣ በጊዜው ይመጣል። ሌላው ሰውነታችንንም ለእግዚአብሔር ማደሪያ ባላደረግነው ጊዜ እግዚአብሔር አሁንም ለመዓት ይመጣል። ሰውነታችንን ለመቅጣት አንዳንድ ሰዎች እኮ በአፋቸው መጥፎ ነገር ሲናገሩ የነበሩ ሰዎችን አፋቸው እንዳይናገር ያደርጋል። አታውቁም? ዘካርያስ በቃሉ የተናገረው ነገር ትክክል አልነበር። መልአኩ መጥቶ ልጅ ትወልዳለህ ሲለው አይ ሲል ዲዳ ትሆናለህ ብሎታል። ያን አካሉን የሚናገርበትን የሚያስተምርበትን እንደዛ አድርጓል። ሌሎችንም እንዲህ ያደርጋል። ክርስቶስ እሱ ባወቀው የሱ ስራ የሱ አሰራር ስላለው አካላቸውን የማይገባ ስራ የሚሰሩበት ሰዎች፣ አፋቸውን የማይገባ አይናቸውን የማይገባ ስራ ይሰሩበት የነበሩትን ሰዎች እግዚአብሔር ቀጥቷቸዋል። ፈርዖንን አስጥሞታል። በባሕርን ያሰጠመው እንደ ሰው እንኳን እየየ ተብሎ ተለቅሶለት አልተቀበረም። ፈርዖን በባሕር እንዲሰጠም አድርጎታል። ምክንያቱም መላ አካሉን እግዚአብሔር እንዲደሰትበት አላደረገው። ሌሎችም እንዲህ አሉ። በአዲስ ኪዳን ሰውነታቸው ቁስል የሆኑ ግፍ ይፈጽሙ የነበሩ ሰዎች ሰውነታቸው ቁስል ሆኖባቸው ራሳቸውን ተጸይፈውት የኖሩ ሰዎች በአዲስ ኪዳንም ነበሩ አሉ። እግዚአብሔር ወደፊትም እንዲህ አይነት ሰዎች ይኖራሉ። ለእግዚአብሔር ያልተገዛ ሰውነት ያላቸው ኦርቶዶክሳውያን ዛሬ አካላችን ምንድነው የሚያደርገው? ውስጣችን ምግብ ብቻ ነው ወይ የሚቀመጥበት? ራሳችንን እስኪ ነው ምንድነው? አሁን እግዚአብሔር በእኛ ውስጥ አለ፣ በእኛ ውስጥ ይገኛል። መድኃኒዓለም በእኛ ውስጥ ክርስቶስ ቢገኝማ ብዙ ጠባዮቻችን እሱ እንዳለ በውስጣችን ያሳዩ ነበር። ግን ሁላችንም እንደዛ አይመስለንም። ክርስቶስ ያለበት ሰውነት ያለብን አይመስለንም። ያንም ደግሞ ካመለካከታችን ከአስተሳሰባችን፣ ለጎረቤቶቻችሁ ምን አይነት ሰዎች ናቸው? አብሯችሁ ለሚሰራ ሰዎች ምን አይነት ሰዎች ናቸው? በዛ ነው የሚለካው እኮ። ክርስቶስ አብሮት ያለ ሰው ለአካባቢ ብርሃን ነው። አንድ ከጥቂት ዘመናት በፊት የተጻፈች መጽሐፍ ነበረች እና ግብጽ ላይ የተፈጸመ ታሪክ ነው። አንድ አባት ለአንድ ጉዳይ ወደ ቢሮ ሲሄዱ አጋጣሚ ደግሞ ቢሮ ዘንድ የሄዱባት ሴት እምነቷ ሌላ ነበረ እና ስታያቸው አመናጫጭቃ እንደዚህ ብላ እንደዚህ ብቻ እንዲያደርጋ የማይገባ ነገር ተናግራ ለማስወጣት ስትሞክር እኒህ አባት በትዕግስት ጠብቀዋት። ከዛ በኋላ ግን ባጭሩ ሰፊ ነው ታሪኩ። ወደ ክርስትና ከተመለሰች በኋላ አንድ ነገር ስታስታውስ የኔ አባት ብርሃንነት
እኛ አባት የመጨረሻ ጊዜ ፊቴ የቆሙ ጊዜ የዛኔ ነው ልቤ የተመለሰ ትላለች። እኔ ነኝ እንጂ ልቤን አልፈልግም ለክርስቶስ እንዳይሆን ሳደርግ ስታገል የነበረ እንጂ የተማረኩት ለክርስቶስ የሆንኩት አካሌ የእግዚአብሔር የሆነው ሁለንተና ሕይወት የእግዚአብሔር የሆነው የዛን ቀን ነበረ። ግን እየታገልኩ እኛን ሰውዬ አመናጭቃቸው ነበረ፣ የሆነ ነገር የማይገባ እናገራቸው ነበረ ብላለች። በኋላ ክርስቲያን ከሆነች በኋላ እና ክርስቲያኖች የኛ ሰውነት የእግዚአብሔር ቤተ መቅደስ እግዚአብሔር የሚገኝበት ይሄን ጸጋ የሰጠን ለኛ ብቻ ነው። ከዛ እርሱ በእኛ ያድራል። በራእየ ዮሐንስ እንደተናገረው ደጅ ቆሜ አንኳኳለሁ ይላል። አይገርምም? መድኃኒዓለም ደጅ ቆሞ ያንኳኳል። ምክንያቱም ነፃ ፈቃድ ስላለ ነፃ ፈቃዳችን ተጋፍቶ እኔ ስለፈጠርኩ እንዲህ አደርጋለሁ አይልም አምላክ። ደጅ ቆሞ ግን ያንኳኳል። ልቡናችን እንድንከፍትለት አካላችን የእርሱ ማደሪያ እንዲሆን የእርሱን ስጋና የእርሱን ደም እንድንበላ እንድንጠጣ በንስሐ እንድንመላለስ የቅድስና ማደሪያዎች የእርሱ ማደሪያዎች እንድንሆን አሁንም ክርስቶስ በደጃችን ቆሞ ያንኳኳል። አሁን የክርስቶስ ቤተ መቅደስ እኛ ነን ክርስቲያኖች። አሁን እግዚአብሔር የሚገኝባት ቤተ መቅደሱ ይህች ቤተ መቅደስ ናት። ትናንት በአይሁድ ምኩራብ ተገኝቶ መድኃኒዓለም ኢየሱስ ክርስቶስ የማይገባ ስራ የሰሩ የነበሩትን ገስጾ የሚወጣውን አስወጥቶ በዛ ቤተ መቅደስ ተገኝቶ እናገኛለን። በዛ የጸሎት ቤት ተገኝቶ እናገኛለን። ዛሬ ግን መድኃኒዓለም ኢየሱስ ክርስቶስ በቤተ መቅደስ ለምህረት ይገኛል። እርሱን እንድንበላና እርሱን እንድንጠጣ በዚህ ቦታ እርሱ ስለሚገኝ እርሱን በልተን እርሱን ጠጥተን ምህረት አግኝተን በቤተ ክርስቲያን መቀሰብ ሳይሆን ምህረት አግኝተን በቤተ ክርስቲያን በረከት አግኝተን በህይወታችንም ክርስቶስ በእኛ ተገኝቶ በህይወታችን ተገኝቶ የተባረከ ወደኛ ህይወት ሲመጣ መድኃኒዓለም ለመቅሰብ ሳይሆን እኛን ለመባረክ ወደ አብርሃም ቤት ገብቶ ባረከው አይደል ያሉት ቅድም። ወደ ዘኬዎስም ቤት ገብቶ ለዚህ ቤት መዳን ሆኗል አይደል ያለው። ወደና ላዛርና ወደና ማርታ ቤት ገብቶ መድኃኒዓለም ኢየሱስ ክርስቶስ ባርኳቸው አይደለም የምናገኘው፣ ከችግር ገላግሏቸው አይደለም የምናገኘው። ለዚህ አምላካችን የኛ ህይወት የኛ አካል ለእርሱ ቤተ መቅደስ ሆኖ እርሱ ለበረከት እንዲገኝበት፣ እርሱ ለሰላም እንዲገኝበት፣ እርሱ ለእረፍት እንዲገኝበት የአምላካችን ቅዱስና መልካም ፈቃድ ይሁንልን። ያስተማረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በመጨረሻው ሰዓት ሲመጣ በቀኙ ያቆመን ይቆየን።